ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ ከፍተኛ የውሃ እጥረት ያለባት የውሃ ማማ ናት የሚለው አገላለጽ የተዛባ ትርጉም ነው ተባለ። ኢትዮጵያ ከወንዞች የሚፈሰው የውሃ መጠን በነፍስ ወከፍ ሲሰላ ከፍተኛ እጥረት ያለባት ሀገር መሆኗን ቢያሳይም የውሃ ማማ ናት የሚለው አገላለጽ ለረዥም ዓመታት የተዛባ ትርጉም ሆኖ መቆየቱ በዘርፉ ከፍተኛ ልምድ ያላቸው ባለሙያዎች ገለጹ። የውሃና ኢነርጂ ሚኒስቴር በየዓመቱ የሚያካሂደው የውሃ ዲፕሎማሲና ኮሚኒኬሽን ኮንፈረንስ የውሃ ዲፕሎማሲና ክልላዊ ትብብር፣ ዘላቂ ውሃ ኢነርጂ ልማትና አያያዝ በሚል ርዕስ ከተለያዩ የአፍሪካ ሀገሮች የመጡ የመንግስት የሥራ ኃላፊዎች በተገኙበት መጋቢት 14 እና 15 ቀን 2018 ዓ.ም አክብሯል። በመድረኩ በርካታ የዘርፉ ተመራማሪዎችና ባለሙያዎች ተገኝተው ውይይት ያደረጉ ሲሆን የተቀናጀ የውሃ ሀብት አስተዳደር በሚል የመወያያ ርዕሰ ጉዳዩ በኢትዮጵያ ያለውን የውሃ አቅምና እጥረት በሚመለከት ውይይት ተደርጓል። የውይይቱ መነሻ ሀሳብ ያቀረቡት የታላቁ ህዳሴ ግድብ የድርድር ቡድን የቴክኒክ ኮሚቴ ሰብሳቢ እና በውሃና ኢነርጂ ሚኒስቴር የድንበር ተሻጋሪ ወንዞች አማካሪ ጌዲዮን አሰፋ በወንዞች የሚፈሰውን ውሃ መጠን ለእያንዳንዱ ሰው በነፍስ ወከፍ ሲታሰብ ከፍተኛ የውሃ እጥረት መኖሩን እንደሚያሳይ ገልጸዋል። ይህ ሁኔታ ባለበት ኢትዮጵያ የውሃ ማማ ናት የሚለው አገላለጽ በተዛባ መንገድ እንዲተረጎም ለሁሉም ዜጎች የሚበቃ የውሃ አቅም እንዳላት ተደርጎ እንዲታሰብ አድርጓል ብለዋል። በውሃ ፖሊሲው እንደተገለጸው በወንዞች ውስጥ የሚፈስ ዓመታዊ የውሃ መጠን 122 ቢሊዮን ኪዩቢክ ሜትር መሆኑን፣ ይህንን 135 ሚሊዮን እንደሆነ ለሚገመተው የህዝብ ቁጥር ሲከፈል በዓመት ለአንድ ሰው የሚደርሰው መጠን 900 ኪዩቢክ ሜትር እንደሆነም አስረድተዋል። እንደ አውሮፓውያን አቆጣጠር በ2050 ሊደርስ ይችላል ተብሎ የሚገመተው የህዝብ ቁጥር ሲሰላ የነፍስ ወከፍ ድርሻው ወደ 400 እና 500 ኪዩቢክ ሜትር እንደሚቀንስም ተናግረዋል። በውሃ ሀብታቸው ከሚታወቁ አገሮች መካከል አንዷ የሆነችው ካናዳ የዜጎቿ የነፍስ ወከፍ የውሃ ድርሻ 80,000 ኪዩቢክ ሜትር መሆኑን፣ ከዚህ አኳያ የኢትዮጵያ የውሃ መጠን በእጅጉ ዝቅተኛ መሆኑን አብራርተዋል። የውሃ ማማ በሚል መገለጹ በራሱ ችግር የለውም፣ ነገር ግን ትክክለኛው አገላለጽ በግልጽ ሊሰፈር ይገባል ያሉት ጌዲዮን፣ ሆኖም የውሃ ማማ የሚለው አገላለጽ ከፍተኛ ቦታን ለመግለጽ እንጂ የውሃን አቅም የሚያሳይ አለመሆኑንም አክለዋል። በኢትዮጵያ ያለውን የዝናብ ተደራሽነት ልዩነትና ድርቅ በሶስት ከፍለው የገለጹት በአዲስ አበባ ዩኒቨርሲቲ የውሃ አካባቢና አየር ንብረት ጥናትና ምርምር ኢንስቲትዩት ዳይሬክተር ኢልማ ስለሺ 45 በመቶ የሚሆነው የሀገሪቱ ምስራቃዊ ክፍል በዓመት ዝቅተኛ የዝናብ መጠን እንደሚያገኝና ሰብል ለማምረት መስኖ መጠቀም ግዴታ ነው ብለዋል። በዓመት ከ3 እስከ 4 ወራት ብቻ ዝናብ እንደሚዘንብ፣ በዚህም ከ8 እስከ 9 ወራት ድርቅ በመሆኑ በ5 እና በ10 ዓመታት ውስጥ በተደጋጋሚ የድርቅ አደጋ እንደሚከሰትም ገልጸዋል። ይህ በዝናብ ላይ የተመሰረተ እርሻና የእርሻ ኢኮኖሚ በከባድ ሁኔታ እንደሚጎዳ አስረድተው የተሸላሚ የማምረት አቅም ያላቸውን አካባቢ ሳይቀር ያደናቅፋል ብለዋል። ኢትዮጵያን ጨምሮ ከሰሃራ በታች ያሉ ሀገሮች በኢኮኖሚያዊ አቅም ማነስ ምክንያት የተፈጠረ የውሃ እጥረት እንደተጋረጠባቸው በተለያዩ ግንኙነት መረጋገጡን የዓለም አቀፍ የውሃ አስተዳደር ኢንስቲትዩት የምስራቅ አፍሪካ ተወካይ አብዱልክሬም ሰኢዲ ገልጸዋል። ይህ አይነቱ የውሃ እጥረት ውሃው ቢኖርም በመሰረተ ልማት አለመሟላት ምክንያት ዜጎች ተጠቃሚ መሆን ሳይችሉ ሲቀሩ የሚከሰት መሆኑንም አስረድተዋል። የመሰረተ ልማት መሟላት ብቻውን ሁሉ ዜጎች ውሃ እንዲያገኙ ያስችላል ማለት እንዳልሆነ፣ ለዚህ ማሳያውም መሰረተ ልማቶች ቢገነቡም አገልግሎት የማይሰጡ አሉ ብለዋል። በተጨማሪም የውሃ አስተዳደር ችግር ሌላው ምክንያት መሆኑንና ከፍተኛ ቁጥር ያላቸው ዜጎች በውሃ እጥረት መፈተናቸውን ተናግረዋል። ኢትዮጵያ ከፍተኛ ውሃ ሀብት ባለቤት ከራሷ አልፋ ለሌሎች ሀገሮች የምትተርፍ ተደርጎ ይነገር እንደነበረ፣ ነገር ግን የተሳሳተና ሊቀየር የሚገባው አስተሳሰብ መሆኑን
በውሃ ኢነርጂ ሚኒስቴር የሚኒስትሮች ከፍተኛ አማካሪ ሚካኤል መሐሪ ገልጸዋል። ይህ ትኩረት የሚቀይረው ሳይንሳዊ በመሆኑ መረጃ ላይ መሰረት በማድረግ ሊሆን እንደሚገባም አሳስበዋል። ሚኒስትሩ ባስጠናው ጥናትም በዓመት ሁሉም ተፋሰሶች በገጸ ምድር ውሃ ከ122 እስከ 123 ቢሊዮን ኪዩቢክ ሜትር ፍሰት እንደሚገኝ፣ ይህም በአጠቃላይ ላለው የሕዝብ ቁጥር ሲካፈል የሚገኘው የነፍስ ወከፍ የውሃ ምጣኔ ከ1000 በታች መሆኑን ሀገሪቱ የውሃ እጥረት እንዳለባት የሚያመለክት ነው ብለዋል። በአሁኑ ወቅትም ባለመጠቀማችን ምክንያት የተትረፈረፈ ውሃ ያለን ይመስለናል እንጂ መጠቀም ብንጀምር በቂ እንደሌለን የሚያሳይ ነው ያሉት አማካሪው 35 በመቶ የሚሆነው ሕዝብ ንጹህ የመጠጥ ውሃ እንደማያገኝም አስረድተዋል። ችግሩን ለመፍታት የፖሊሲ ለውጥ ስለማስፈለጉ ለቀረበላቸው ጥያቄ ሲመልሱም አሁን ይሄ ማድረግ እንደማያስፈልግና ኢትዮጵያ እስካሁን ስታራምደው የነበረውን ወደፊት የምትቀጥለው ፍትሐዊና ትክክለኛ የውሃ አጠቃቀም ፖሊሲ መሆኑን ጠቁመዋል። አሁን ያለው ችግር ለመፍታት በሚያስችል አቅጣጫ ላይ መሆኗን በመግለጽ የመፍትሔ ሀሳባቸውን ማቅረብ የጀመሩት ጌዲዮን በአሁኑ ወቅት ከ17 ዓመት በላይ የሚቆጠር የኃይል ማመንጫ ግድብ የመገንባት ልምድ መኖሩንና ወደፊት አጠናክሮ መቀጠል እንደሚያስፈልግም ገልጸዋል። የውሃ እጥረቱን ለመፍታትም ውጤታማውና የተሻለው አማራጭ የውሃ ማከማቻ ግድቦች በተለዩ ስትራቴጂካዊ ቦታዎች መገንባት መሆኑን፣ ለዚህም ከታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት የተገኘው ልምድ ትልቅ አስተዋጽኦ እንደሚያበረክት አበረታተዋል። በተጨማሪም የረጅም ርቀት የውሃ ማስተላለፊያዎች መገንባት እንደሚገባ፣ ለዚህም የቻይና ተሞክሮ ጥሩ ማሳያ ነው ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።